ደጉ እባላለሁ። ደጉ አርጎ እባላለሁ። የዮናስ ባዲ ቢልዲንግ የ2018 አዲስ ተወዳዳሪ ነኝ። በቲክቶክ አካውንቴ ደግሞ ደግነት በመባል እታወቃለሁ። ስፖርት የዛሬ 3 ዓመት ነው የጀመርኩት። ያው የጀመርነው ሁላችንም ያው የአርባ ምንጭ ልጅ ነኝና አካባቢያችን በስፖርት ይታወቃል እና እኔም ጀመርኩ። በዚህ ዓመት እንደ አጀማመር በ3 ካታጎሪ ነው የምወዳደረው። የመጀመሪያው ሜንስ ፊዚክ ነው፣ ሁለተኛው ክላሲክ እና ላይት ዌይት ኦፕን እወዳደራለሁ። ኦሪጂናል አንደኛ ነው የወጣሁት። ነገር ግን የዮናስ ባዲ ቢልዲንግ ውድድር ሳይሆን ሌላ ሰው ያዘጋጀውን ውድድር ነበር አንደኛ የወጣሁት። ዮናስን በሰዓቱ ኮንዲሽኔ ማሪፍ አልነበረም፣ ትንሽ ህመም አጋጥሞኝ ነበር። ለዛ ቦዲ ቢልደር ለመሆን ያው አጠገቤ ብዙ ቦዲ ቢልደሮች ስለነበሩ እነሱን በማየትና ለመወዳደር ፍላጎቱ ከፍ አለብኝ። ከዛን ጀመርኩ። ያው እንዳልኩት ነው አካባቢያችን በስፖርት ይታወቃል። ስለዚህ ለቦዲ ቢልዲንግ ወይም ደግሞ ለስፖርት ያላቸው አመለካከት በጣም ፑሽ የሚያደርግ ነበር፣ አሪፍ ነበር። ቦዲ ቢልዲንግ ላይ ከባዱ ነገር ያው ኮስት ትንሽ ይከብዳል እና ደግሞ ኮንሲስተንሲ እና ዲሲፕሊን ይፈልጋል ቦዲ ቢልዲንግ እና ማንም ሰው ፍላጎቱ ካለው ለሚፈልገው ነገር ደግሞ የግድ ሁሉን ነገር ከበር አድርጎ ማለፍ አለበት ብዬ አስባለሁ። አመጋገብ በእርግጥ ብዙ ጊዜ ሰው ከት ላይ ይከብዳል ይላል። ነገር ግን በልክ ላይም ከሚያስፈልገን በላይ ስለምንበላ እሱም አስቸጋሪ ነው። ያው ሁለቱም የራሱ የሆነ ስትራግል አለው፣ በልክም ከት። ብዙ ጊዜ የጀመርኩበት ለምን እንደጀመርኩ አስታውሳለሁ እና ደግሞ ያው ከአጠገብ ያሉ ሰዎች በጣም ሞራል ስላላቸው በነሱ ሞራል ራሴን ፑሽ አድርጌ እንደገና መስራት ቀጥላለሁ። በጣም ከባድ ነበር። አሁን ከት ስታደርግ ከሳ ይሏል፣ ቀነስ ይሏል። ያው አላማውን ባይረዱም ያው እኔ ደግሞ ጎሌንና ፍላጎት ስላለኝ ያን ብዙም ሰው የሚለውን ያው ቴንሽን አለው፣ ግን ቢሆንም ያው ግዴታ ስለሆነ እሱን ያው እንቋቋማለን። ከባድ ነው። የዘንድሮ ውድድር እንዳጀማመር እስቲ ከፈጣሪ ጋር በተቻለን አቅም ተዘጋጅቻለሁ ብዬ አስባለሁ። እስቲ ውጤቱን ደግሞ አብረን እናያለን። ሚዲያ አሁን ላይ እንደውም ይሻላል። አሁን ላይ የታየ ነው፣ እየወጣ ነው፣ የታወቀ ነው፣ በሰው ዘንድ የታወቀ ነው እና ግን ይቀረዋል አሁንም እሱ። በእርግጥ አሁን እኔ ቦዲ ቢልደር ብቻ ሳልሆን ፐርሰናል ትሬነር እና ኮች ነኝ። ሁሉም ሰው አብዛኛው ሰው እንደዛ ነው እና ስራ ምናምንም ጋር ትንሽ ይጋጭብናል፣ ግን በጣም ሁሉም ሰው ይፈልጋል። እኔም ደግሞ በተቻለኝ አቅም አሪፍ ኢንፍሉዌንሰር ወይም ደግሞ ቦዲ ቢልደሮች ጋር እገናኛለሁ። ያው ቦዲ ቢልደር ለመሆን ከፈለጉ የመጀመሪያው ኢንተረስት ነው። ኢንተረስት ካለን ወይም ፓሽናችን ከሆነ ያው ስትራግሎች አሉ፣ ግን የምንወደው ነገር ከሆነ ለምንወደው አላማ ምንም አይነት የሚከለክለን የሚያግደን ነገር የለም እና ወጥሩ በርቱ እላቸዋለሁ። ያው ቦዲ ቢልዲንግ ከመጀመራቸው በፊት ያው በመሀል ያው ዲሲፕሊን ከሌላቸው እና ደግሞ ቀጣይነት ያለው ነገር ከሌላቸው በመሀል የሚቋረጥ ነገር ምናምን ከሆነ ባይጀምሩት ባይ ነኝ። አንዴውኑ ወስነው ቢጀምሩት ባይ ነኝ። እስቲ ከእግዚአብሔር ጋር ትልቅ እና ኦፊሻል ታዋቂ ቦዲ ቢልደር መሆን ነው የምፈልገው። ቦዲ ቢልደር ባልሆን ቺፍ ነኝ። ሚስታ ኤሌክትሮኒክስ ምናምን ሞካክራለሁ፣ እንደዛ ምናምን ነገር ኤሌክትሪሻል ነኝ። ራሴ የሚመቸኝ ቸስቴ ደስ ይለኛል። ቸስት ስሰራው ራሱ ደስ ይለኛል። ጄኔቲክስ በጣም ተጽዕኖ አለው። ነገር ግን ጄኔቲክስ አሪፍ ሆኖ ወጥረ ካልሰራ ብዙ ጊዜ ሰው የሚሸወደው ጄኔቲክስ ላይ ብቻ ፎከስ ያደርጋል። ነገር ግን ጄኔቲክስ ትልቅ ተጽዕኖ አለው፣ ግን ፍጋትና ልፋትንም ይፈልጋል። ጄኔቲክስ አሪፍ ጄኔቲክስ ኖራቸው ግን በደንብ ካልተሰራበት ይሄን ያህል ውጤት አናገኝም። ብዙ ጊዜ ማየው ስህተት ምንድነው? ያው አብዛኛው ቦዲ ቢልደር ራሱን ሶሻል ሚዲያ ላይ አውጥቶም በደንብ አያስተዋውቅም። ቦዲ ቢልዲንግ አሁን ለምሳሌ እኔ አጠገቤ ያሉ ሰዎች አሪፍ ስለሆኑ እንጂ ሶሻል ሚዲያ ላይ ብዙም ሰው ኢንስፓየር የሚያደርግ ቦዲ ቢልደር በተለይ ኢትዮጵያ ውስጥ የለም። ለዛ ይሄ ነገር ቢቀረፍ ሞር ሁሉም ሰው ቢያውቀው እና ደግሞ ቦዲ ቢልዲንግ አሪፍ የሆነ ፓሽን እንደሆነ ቢያሳዩ ሞር የተሻለ ነው ብያስ። ብዙውን ጊዜ አብዛኛው ሰው ስፖርት ሲጀምር ከልምድ አንጻር ነው የሚሰራው እና ሳይንስ ቤዝድ የሆነ ነገር ያለው ነገር አንሰራም እና እኔም ደግሞ ወደኋላ መለስ ብል አመጋገቤን ወርክአውት ስፕሊቴን ምናምን አስተካክዬ ሪከቨሪን አስተካክዬ
በአግባቡ ሳይንስ ቤዝድ በሆነ መንገድ ሰራ ነበር። እሱ ያው እንደ እሱም በእርግጥ ማወቅ አይቻልም፣ ግን እኔም አሁን ይህን ውድድር ስገባ ግዴታ አሸንፋለሁ ብቻ ሳይሆን ግን ብቻ አሪፍ ውጤት ለቀጣይ ሞራል የሚሆነኝ ቀጣይ ደግሞ አሻሻይ የምመጣበትን ውጤት ነው የምፈልገው እንጂ ቀጥታ ሁሌ አንደኛ ወጣለሁ ብዬ ራሴንም በልብ ሙሉ እንትን አልገባም። ያው እንደ ሀገራችን ያው ከኮስት አንጻር ኑሮም እየተወደደ ምናምን ነገር ነው እና ደግሞ ከዛ አንጻር ያው ቦዲ ቢልዲንግ ወይም ደግሞ ቦዲ ቢልደር በጣም ኮስቲ የሆነ ነገር ነው የሚመገበው። ከዛ አንጻር ያው እስቲ በሱ ምክንያት ምናልባት በሱ እንትን ተስፋ ልቆርጥ ይችላል። እሺ ዮናስ በጣም አሪፍ ነው። በዚህ ደረጃ ቦዲ ቢልዲንግን ለማስፋት ኢትዮጵያ ውስጥ የሚያደርገው ጥረት የሚደገፍና ሊመሰገን የሚገባ ስራ ነው። ሌሎችም ከሱ እየተማሩ እንዲህ አይነት በዚህ አይነት ስፖርት ቢመጡ ሞር ኦፕሽን ይኖራል፣ ብዙ ውድድሮች ይኖራሉ እና ደግሞ ወጣቱም ወደዚህ ስፖርት ይገባል ብዬ አስባለሁ እና አሪፍ ነው። ዮናስን ልናመሰግነው ይገባል። አዎ በዚህ አመት ይሄ ስፖርት አሁን ላይ በጣም እየተስፋፋ ነው፣ ብዙ ሰው እያወቀው ነው። ስለዚህ በዚህ አመት ይከብዳል ብዬ አስባለሁ። ምክንያቱም እኔ ራሱ በዚህ አመት ነው ሞራል ተሰምቶኝ የገባሁት። ስለዚህ ብዙ ልጆችን እናያለን ብዬ አስባለሁ። እስቲ ከፈጣሪ ጋር ወጥሬ እየሰራሁት ነው። ፈጣሪ ካለ ደግሞ ይሄን ውድድር የተሻለ ውጤት አምጥቼ ለተሻለ ሌላ ከበድ ላሉ ከሀገር ወጥቶም እንደ መወዳደር ሊሆን ይችላል ትላልቅ መድረኮች ላይ ራሴን ማሳየትና ራሴን ብቁ ማድረግ ነው የምፈልገው። እሺ ያው በመጀመሪያ ያው እግዚአብሔርን አመሰግናለሁ። ስቀጥል ደግሞ ቤተሰቦቼን አመሰግናለሁ እና ደግሞ ከአጠገቤ ያው ቅድም እንዳልኩ አካባቢ ወይም አጠገቤ ብዙ ሞራል የሚሰጡና የሚያበረታቱ ሰዎች አሉ። ያው ጊዜ ስለማይበቃ ነው እንጂ በጣም ብዙ ጓደኞቼ፣ አብሮ አደግ ጓደኞቼ፣ የስራ አጋሮቼ አብረን የምንሰራቸው ሲሪየስ ፊትነስ እንዳለ ጠቅላላ ሁሉም ፋሚሊያንስ ሁሉንም አመሰግናለሁ።